morning. Please allow me to say the resolution in Amharic. እኛ በሳንታ ባርባራ ሎስ አንጀለስ የምንገኝ የአማራ ማህበራት አባላት ዛሬ ፌብሩዋሪ 27 በ2024 ለአውሮፓውያን አቆጣጠር በአማራ ህዝብ ላይ እየተደረገ ያለውን እልቂት በተመለከተ የሳንታ ባርባራ ከተማ የህዝብ ተወካዮች የሰጡትን አጋርነትን እውቅና ከልብ እናመሰግናለን። በዚህ እውቅና የአማራ ህዝብ በቁጥር አብላጫና በኢትዮጵያ ከሌሎች ማህበረሰቦች ጋር በድርና ማገርነት ተሳስሮ የኖረ መሆኑ ሲታወቅ በአሁኑ ሰዓት ግን ንጹሃን ዜጎች በአማራነታቸው ብቻ በአብይ አህመድ መንግስት በኦሮሞ ነጻነት ሰራዊትና በኦሮሞ ልዩ ኃይል ቅንጅት የጅምላ ጭፍጨፋ፣ የድሮን ጥቃት፣ ወታደራዊ ወረራና የአስገድዶ የመድፈር ወንጀል እየተፈጸመባቸው እንደሚገኝ ገልጿል። በተጨማሪም የውጭ የዜና ማሰራጫዎች ዓለም አቀፍ ተቋማት እንደዘገቡት አገዛዙ በሚሊዮን የሚሆኑ አማሮችን ከብዙ አካባቢዎች ማፈናቀሉን፣ ረሃብና እርዛትን እንደ ጦርነት መሳሪያ መጠቀሙን፣ ንቁ አማሮችን፣ ታጋዮችን፣ ጋዜጠኞችን፣ የፓርላማ ተወካዮችን ያለ ፍርድ በመያዝ ሺዎች በጅምላ ማሰሩን፣ ሚዲያዎችን በመዝጋትና በአማራ ክልል የሚደረገውን የስልክና መገናኛ መንገዶች ማፈኑን አውግዟል። በአሁኑ ጊዜ ባለፉት 30 ዓመታት ህገ መንግስት ተቀርጾለት አማራን ከምድረ ገጽ የማጥፋት ፕሮጀክት በመተግበር በሚደረገው ግልጽ ጦርነት ውስጥ እንገኛለን። የዓለም ህዝብ ለሚሊዮን አማሮች ሞትና ለሚሊዮኖች መፈናቀል ጆሮ አልሰጥ ባለበት በታሪክ ከተመሰከረላቸው የሩዋንዳ እልቂት የባሰ የአማራ እልቂት እያስተናገደን እንገኛለን። ሳንታ ባርባራ ካውንቲ ይህንን እውቅና ሲሰጥ በአይነቱ ብቸኛ በመሆኑ ለህልውና ትግላችን ትልቅ መሰረት ነው ብለን እናምናለን። ስለዚህ ይህንን አጋጣሚ በመጠቀም ሌሎች አማሮች እና የአማራ ወገኖች ሁሉ ይህንን አይነት ተመሳሳይ እውቅና በያላችሁበት ከተሞች እንድታስፈጽሙ ጥሪ እናደርጋለን። ከ50 ዓመት ጀምሮ በስደት አሜሪካና ሌሎች ሀገራት የሚኖሩ የአማራ ማህበረሰብ ይህንን ማድረግ እንደሚችል የእኛ ጥሩ ምሳሌ ሊሆን ይገባል። አሁንም ይህንን ሳናደርግ እስከ ዛሬ በመቆየታችን በቁጭት ተነሳስተን በየአካባቢያችን መሰል ተግባራትን ለማከናወን ቆርጠን መነሳት የሁላችንም ግዴታ መሆኑን በጥልቅ መረዳት ያስፈልጋል ብለን እናምናለን። በዚህም አልፎ በመጨረሻው በመጪው በአሜሪካ ምርጫ ተሳትፎ የህዝባችንን የህልውና ትግል አጀንዳ ለማድረግ ሁላችንም መትጋት እንዳለብን እኛም ያገኘነውን ልምድ ለማካፈል ዝግጁ መሆናችን ለመግለጽ እንወዳለን።